ኢትዮጵያ ኒውክሌር ቦምብ የታጠቀች ሀገር ብትሆን ኖሮ እንደ ህንድ እንደ ፓኪስታን ዶክተር አብይ አሁን በአለም ላይ ቁጥር 1 የዓለም ደህንነት ስጋት ነበር ነው። ከዚህ በኋላ ይሄ መንግስት ህጋዊ መንግስት ሳይሆን አምባገነናዊ መንግስት ነው ብለ በአጠቃላይም ይሄ መንግስት በተለይ ጠቅላይ ሚኒስትሩ ይችን ሀገር ለመምራት አሁን ካለባት ችግር አንፃር በቂ ዕውቀት እንደሌላቸው በቂ ልምድ እንደሌላቸው ብቻ አይደለም ቅንነቱም የሌላቸው ሰው መሆናቸው በተደጋጋሚ ተናግረው ከዚህ በኋላ በዶክተር አብይ አመራር የሚባባስ እንጂ የሚፈታ ችግር የለም። ለኢትዮጵያ የወደፊት መጻኤ ህይወት መፍትሄ ምናስብ ከሆነ ምንመኝ ከሆነ የመጀመሪያው ቅድመ ሁኔታ በሳቸው ተስፋ መቁረጥ ነው። ዶክተር አብይ አህመድ ከዚህ በኋላ የኢትዮጵያ ቁጥር 1 የብሔራዊ ደህንነት ስጋት ናቸው ብዬ ሌላ ምንም ስንት አይነት ጣጣ ውስጥ አስገብተውናል። ችኮላ በቀቢጸ ተስፋ ለግል ስልጣን የበላይነት በመጓጓት ያለ አግባብ ስላፈረሱት ነው እንደዚህ አይነት አውዳሚ ጦርነት ውስጥ ገብተን 1 ሚሊዮን ወጣቶችን ያጣን። ከዚህ በላይ ደህንነት ስጋት የሆነ መሪ የለም። በኢትዮጵያ ታሪክ ታይቶ በማይታወቅ ደረጃ የሱዳን የጦር ኃይሎች ኢትዮጵያን ወረው 2 ዓመት ዝም የተባሉበት ሁኔታ ነው ያየነው። ይሄ በጠቅላይ ሚኒስትር አብይ ዘመን ካልሆነ መቼም ሆኖ አያውቅም። ለቂም በቀል የተዘጋጀ የውጭ ጠላትን ሻቢያ የሚባል በጦርነቱ ጋብዘው አስገብተው የራሳችንን ህዝብ አስጨፍጭፈዋል። የኢትዮጵያን አንድነት አደጋ ላይ ጥለዋል። የትግራይ ህዝብ ከኢትዮጵያ ጋር ያለው አብሮ የመቀጠል እጣ ፈንታ በከፍተኛ ደረጃ እንዳይመለስ ሆኖ ተጎድቷል። ጊዜ ጠብቆ የሚመጣ ነገር ነው፣ የሚፈነዳ ነገር ነው። ይሄ ሰውዬ ምን እየሰሩ እንደሆነ ወዴት አቅጣጫ እየሄዱ እንደሆነ በግልጽ የታየ ነው። ስንት ጋዜጠኞች ናቸው በህገወጥ መንገድ የታሰሩት? ስንት ፖለቲከኞች ናቸው በህገወጥ መንገድ የታሰሩት? የፍርድ ቤት ውሳኔ እንደማይከበር ስንት ጊዜ ነው በተደጋጋሚ ያየ ነው። ስንት የፖለቲካ ድርጅቶች በህገወጥ መንገድ እኛን ጨምሮ ተዘጋ። ይሄ ሁሉ ነገር ተፈጽሟል። ዛሬ ዶክተር አብይ አዲስ ነገር አይደለም የፈጸሙት። በጭፍን አንዳንዶቹ ለህወሓት ካላቸው ጥላቻ፣ አንዳንዶቹ ለትግርኛ ተናጋሪው ህዝብ ካላቸው ጥላቻ አንፃር ብቻ በጭፍን ነው ዶክተር አብይን ደግፈው ቆመው ይሄ ሁሉ ጣጣ ሀገራችን ውስጥ የተከሰተው። ስለዚህ ይሄ እኔ ዛሬ አሁን አዲስ ነገር አልተፈጠረም። ከመጡ ጀምሮ ተመሳሳይ ነገር ነው ሲሰሩ የነበሩት። ዞሮ አንድ ሰው ወይም አንድ ህብረተሰብ ዘግይቶ ማይረዳ ይባላል። መረዳት ጥሩ ነው። አሁንም ግን መሰመር ያለበት ጉዳይ እንዳሰበው በጉልበትና በማስፈራራት ችግሩ እንደማይፈታ ካወቀ በኋላ በሌላ መንገድ ሊፈታው ይችላል። ግን ይሄ መንግስት የጊዜ ጉዳይ ነው እንጂ ኢትዮጵያን ከጊዜ ወደ ጊዜ ያፈረሳት አገሪቱንም ከድጡ ወደ ማጡ ነው ያስገባት የሚሄደው። በዚህ መንግስት ምንም አይነት ሊመጣ የሚችል መፍትሄ የለም። የበለጠ ችግር እየተወሳሰበ ነው የሚሄደው። የዶክተር አብይ ተቃዋሚ የሆኑ ያየናቸው ሰዎች ሪሊ ከልባቸው ተቀይረዋል። ነገ ዶክተር አብይ ተነስቶ ሌላ ጦርነት እነሱ በሚጠሩት አካል ላይ ቢያውጅ አብረው አይቆሙም ወይ? እንደገና ቆራጡ መሪያችን እንደገና ሙሴያችን አይሉም ወይ? እርግጠኛ አይደለሁም። ለዚህ እርግጠኛ መሆን የምንችለው ተሳስተናል፣ አጥፍተናል መስሎን ነበር። ይሄ ሰውዬ ግን አታሎናል። ለሱ የነበረን አመለካከት ትክክል አልነበረ፣ መደገፋችን ትክክል አልነበረ። በታሪክ የትግራይ ህዝብና የአማራ ህዝብ ጎራ ለይቶ እንዲዋጋ ሲደረግ እኮ ከምንም ነገር በላይ አደጋ ውስጥ የወደቀው የኢትዮጵያ ታሪክና ማንነት ነው። አዲስ ነገር አይደለም ይሄ፣ ቀጣይ ነገር ነው። የመጀመሪያው ሲፈጽሙ ዝም ስለተባሉ አብረዋቸው ሰዎች ስለቆሙ የህብረተሰብ ክፍሎች አብረዋቸው ስለቆሙ ስለደገፏቸው በዛ ተበረታተው የፈጸሙት ችግር ነው አሁን ይሄ ችግር። ለዛ ሁላችንም ተጠያቂዎች ነን። እሳቸውን ደግፈን የቆምን ሰዎች ሁሉ እሳቸው አሻጋሪ ናቸው፣ እሳቸው ጥሩ መሪ ናቸው፣ ብቁ መሪ ናቸው ብለን ህዝቡን ያሳሳትን ሰዎች ሁሉ ተጠያቂ ነን። ቢያንስ ይቅርታ መጠየቁን ይተውት፣ ተሳስተን ነበር እኛ ዶክተር አብይ የሚቃወሙ ሰዎችን ማውገዛችን ማጥላላታችን ትክክል አልነበረም። እነሱ ከኛ ቀድሞ ማወቃቸው ተገቢ ነበር ማለት አለባቸው። ይሄን ካላሉ እኔ ህዝቡ እንዴት አድርጎ እንደሚያምናቸው አይገባኝም። ለአብዛኛዎቹ ሰዎች የፖለቲካ ታዋቂ የምንላቸው ሰዎች፣ ታዋቂ ጋዜጠኞች፣ ታዋቂ ማህበራዊ አንቂዎች በእሳቸው ዙሪያ የተሰባሰቡት በጋራ አጀንዳ አልነበረም። ለሀገር ለህዝብ በሚጠቅም አጀንዳ አልነበረም። ህወሓትን በማጥፋት አጀንዳ ነው፣ በጋራ ጠላት ነው ተሰባስበው የነበረ። ኢትዮጵያንስ ነኝ የሚለው ኃይል የቲፒኤልኤፍ ጥላቻ ያለው የአማራ የተወሰነ ኤሊት ከእሳቸው ጋራ የሚቀጥልበት ሌላ የሚያጣብቀው አጀንዳ እንደሌለው ያውቃሉ።
ስለዚህ አሁን ያ መንገድ የተወሰነ ደረጃ እዚህ ድረስ አምጥቷቸዋል ከዚህ በኋላ ግን ይዘውት ሊቀጥሉ አይችሉም ምክንያቱም ጦርነቱን ቢቀጥሉ አጠቃላይ የስልጣን ህልውናቸው ችግር ውስጥ እንደሚገባ ይተውታል እርዳታም የማያገኙበት ሁኔታ ኢኮኖሚም የማይቀጥልበት ሁኔታ ተፈጥሯል አጣብቂኝ ውስጥ ናቸው ሁለተኛ መሪ ማለት የአንድ ሀገር የፖለቲካ ኤሊት ማለት እኮ የኪነ ጥበብ ሰዎች ናቸው ምሁራን ናቸው ጋዜጠኞች ናቸው ማህበራዊ አንቂዎች ናቸው የፖለቲካ ሰዎች ናቸው አይደል መሪ ሲባል የህብረተሰብ ስሜትን አይደለም ተከትሎ መሄድ አስቀድመህ ችግርን እያየህ አቅጣጫ ማስያዝ ነው ህብረተሰብን ወደ ተገቢ አቅጣጫ መምራት ነው ካንተ የሚጠበቀው አሁን አብዛኛዎቹ አርቲስቶች አብዛኛዎቹ የፖለቲካ ሰዎች አብዛኛዎቹ ጋዜጠኞች የዶክተር አብይ ተቃዋሚ ሆነው አሁን ብቅ ያሉት የህብረተሰቡን ስሜት አይተው ህብረተሰቡ ምን ያህል በቃኝ እንዳለና እሳቸውን ሲቃወም አይተው የፖለቲካ የኃይል ሚዛን ለውጥ የመጣ መሆኑን አይተው ከህዝብ ጋር መቆም የመረጡት አሁን ግን መሪነት እንደዛ አይደለም መሪነት ህብረተሰብ ራሱ ባልተገነዘበበት ሁኔታ ዋጋ እንኳን ቢያስከፍል እውነተኛውንና ትክክለኛውን አቅጣጫ ይዘህ ለህብረተሰብ ማሳየት ነው የህብረተሰብ ያስተሳሰብ ለውጥ እንዲመጣ መታገል ነው ትልቁ ኢትዮጵያ ውስጥ ያለው ችግር ይሄ ነው መሪ የለም መሪ ነን የምንል ሰዎች የህብረተሰብ ስሜት ተከታዮች ነን አሁን የታየው ዶክተር አብይ ደጋግሜም በጽሁፍም በተለያዩ ቃለ መጠይቆችም ገልጫዋለሁ ሰዎች ከተለያየ አቅጣጫ አይተው ነው እሳቸውን ሲደግፏቸው የነበረው ለምሳሌ የኦሮሞ ኤሊቶች ዶክተር አብይ ኦሮሞ ናቸው ስለዚህ ኦሮሞ ስልጣን ያዘ ማለት ነው ኦሮሞ ስልጣን ከያዘ ደግሞ እንጠቀማለን በሚል ሂሳብ ነው የደገፏቸው ወደ አማራው ስንመጣ ደግሞ አማራው ከትግራይ ኤሊቶች ጋር የራሱ ቅራኔ ያለው የአማራው ኤሊት ስለዚህ ጸረ ቲፒኤልኤፍ ሙቭመንት እያደረጉ ነው ዶክተር አብይ ስለዚህ ቲፒኤልኤፍን ለመበቀል ትግራይ ደግሞ አለን የምንለውን የግዛት ጥያቄ ለማስመለስ ከሳቸው ጋር መቆም ይጠቅመናል በሚል ነው በሳቸው ዙሪያ ተሰለፈው ኢትዮጵያኒስት ነኝ የሚለው ኃይል ደግሞ የብሔር ፖለቲካን ያጠፉልናል ይሄ ሰውዬ ኢትዮጵያ ነው የሚሉት ስለዚህ ከሳቸው ጋር ብንቆም ሆነ ግን ቲፒኤልኤፍን አጥፍተው ይሄን የብሔር ተኮር ህገ መንግስት ቀይረው ለኢትዮጵያ አንድነት የሚበጅ ስርዓት ያመጣሉ ብሎ ደግሞ አስበው ነው ወደ ሃይማኖት ድርጅቶችም ደግሞ ብንሄድ ተመሳሳይ ሂሳብ ነው ያላቸው ፕሮቴስታንቶቹ ዶክተር አብይ ፕሮቴስታንት ነው የኛ ልጅ ነው ስለዚህ በቃ እሱ ስልጣን ላይ ከተቀመጠ እኛ የበለጠ ተጠቃሚ እንሆናለን ሃይማኖታችን ለመስፋፋት የተሻለ እድል ያገኛል ብለው አሰቡ የሙስሊሙ ማህበረሰብ ደግሞ ኤሊቶቹ ማለት ነው አሁንም ዶክተር አብይ አህመድ አሊ ነው የሚባሉት እና ከሙስሊም ባክግራውንድ የመጡ ናቸው ከሙስሊም ቤተሰብ የመጡ ሰው ናቸው እና ለሙስሊሙ ጥሩ አስተሳሰብ አላቸው ብለው አመኑ ያሁኑን ያደርግና የኦርቶዶክስ አባቶቻችን ሳይቀሩ ኢትዮጵያ ስላሉ የኢትዮጵያ ኦርቶዶክስ ደግሞ ለኢትዮጵያ አንድነትና ሉዓላዊነት ቀናይ ሃይማኖት ስለሆነች ይሄ ሰውዬ የሀገራችንን አንድነት የሀገራችንን ህልውና የሚያስከብር ሰው ነው ለኦርቶዶክስ ሃይማኖትም ደግሞ ጥሩ አመለካከት ያለው ነው ለሁለት ተከፍሎ የነበረው ሲኖዶስ አንድ አደረገው ስለዚህ መደገፍ አለበት ብለው ቆማይ ሁሉ የየራሱን ሂሳብ ሰርቶ የሚገርመው ግን በኔ እምነት ዶክተር አብይ ከነዚህ ሁሉ አጀንዳዎችና ማህበራዊ መሰረቶች የአንዱ ታማኝነት አልነበራቸው የሳቸው ታማኝነት ለፖለቲካ ስልጣን የበላይነታቸውና ቀጣይነታቸው ብቻ ለዛ የሚበጃቸውን አጀንዳ ሁሉ ይቀበላሉ ይጨብጣሉ ይጠቅመኛል ያሉትን በወቅቱ በእለቱ ስለነገ አይደለም የሚያስቡት ለዛሬ ይጠቅመኛል ያሉትን ይጨብጣሉ የዚህ አይነት ሰው እንደሆኑ ደግሞ በተለያዩ መድረኮች ባደረጓቸው ንግግሮች አይተናል ጎንደር ሲሄዱ ምን እንደሚናገሩ አዲስ አበባ ሲሆኑ ምን እንደሚናገሩ ሚኔሶታ ሲሄዱ ምን እንደሚናገሩ ዋሽንግተን ሲሆኑ ምን እንደሚናገሩ በኦሮምኛ ሲናገሩ ምን እንደሚናገሩ በአማርኛ ሲናገሩ ምን እንደሚናገሩ ምን ያህል ያቋም ሰው እንዳልሆኑ ለመድረኩ ለአድማጩ የሚመጥረውንና የሚፈልገውን ነገር ብቻ እየመረጡ የሚናገሩ ወደድ ባይ ወይ ፖፑሊስት መሪ እንደሆኑ በተደጋጋሚ አይተናል እዚህ ሰው የፍላጎት የራስን ስልጣን የበላይ ማድረግ ከልጅነታቸው ጀምሮ ሲያልሙት የነበረውን ህልም እና ምኞት መኖር በግልጽ ቋንቋ እንደነገሩን ከ7 ዓመታቸው ጀምሮ ንጉስ ትሆናለህ ተብለው ነው ያደጉት ንጉስ ሆናለሁ ብለው ነው ሲያልሙ የኖሩት እሳቸው ህልማቸውን እየኖሩ አሁን ለዛ ህልማቸው የሚበጃቸውን ነገር ብቻ ነው ይሰሩት
ስለዚህ አሁን በኢትዮጵያ ተጨባጭ ሁኔታ እሳቸው ከፓርቲ በላይ ናቸው፣ እሳቸው ከመንግስት በላይ ናቸው፣ እሳቸው ከህግ በላይ ናቸው። ይሄን በተለያዩ ምሳሌዎች ዘርዝሬ ማስረዳት ይችላል። አሁን ኢትዮጵያ ውስጥ ያለው ሁኔታ የአንድ ፓርቲ አምባገነንነትና የበላይነት ሳይሆን የአንድ ግለሰብ ብቸኛ አምባገነንነት፣ ፈላጭ ቆራጭነት። ግማሽ በኢትዮጵያ በደሃ ሀገር ግማሽ ትሪሊየን ብር በጀት ፓርላማ ሳያውቅ ገንዘብ ሚኒስትር ሳያውቅ ብቻዬን ከየትም እንዳመጣው ሳልጠየቅ እፈጽማለሁ ያሉ ሰው ናቸው። ንጉስም የማድረግ መብትና ድፍረት አለው ብያለሁ። ግን ይሄ ሰውዬ ለማን አሁን ብዙ ሰዎች የፕሮቴስታንት ሃይማኖትን የኢትዮጵያ ሃይማኖት ለማድረግ ነው የሚሰሩት ብለው ያምናሉ። እኔ አላምንም። ይሄ ሰውዬ በድብቅ የኦሮሞ ናሽናሊዝም ጉዳይ አስፈጻሚ ናቸው ብለው የሚያምኑ አሉ። እኔ አላምንም። ይሄ ሰውዬ በሂደት የኢትዮጵያን አንድነት የሚያጠናክሩ ናቸው፣ የኢትዮጵያዊ ስሜት ያላቸው ሰው ናቸው፣ ለኢትዮጵያ ህልውና ጠቃሚ ናቸው ብለው የሚያምኑ ሰዎች አሉ። እኔ አላምንም። ባለባቸው ድክመትና በሚሰሩት ጥፋት ግን የሚያስከትሉት ውጤት ሀገሪቱን ማፍረስ ነው፣ ጥርጥር የለውም። እሳቸው ወደ ስልጣን ከመጡ በኋላ ኢትዮጵያ በከፍተኛ ደረጃ በመፈራረስ ሂደት ውስጥ ናት። ይህች ሀገር በሆነ ተአምር ሰላም ሆና ስራውን ሳይሰሩ ማለት ነው፣ ሰላም የሚያረጋትን ስራ ሳይሰሩ፣ በለጽጋትን ስራ ሳይሰሩ የሚሰሩትን ስራ እያየን ነው። ግን ይህች ሀገር በሆነ ተአምር ሰላም ሆና ተረጋግታ የኢኮኖሚ ብልጽግና ኖሯት እሳቸው 40 ዓመት 50 ዓመት በስልጣን ላይ ቢቆዩ ደስታው ነው ይችላል በዓላማ ደረጃ። ምክንያቱም ያን የልጅነት ራዕያቸውን ህልማቸውን በስልጣን የመቆየት ጉዳይ ማሳካት የሚችሉት ማስፈጸም የሚችሉት ኢትዮጵያ ስትኖር ነው እንጂ ስትፈርስ አይደለም። ትልቁ ችግራቸው ግን እንዴት በስልጣን ለረጅም ጊዜ መቆየት እንደሚቻል የሚያስችለውን መንገድ ግን አላወቁት። በጥፋት መንገድ ነው የቀጠሉት፣ በመከፋፈል፣ በሴረኝነት፣ በሐሰት፣ በውሸት፣ በአምባገነንነት፣ በማስፈራራት፣ በግድያ፣ በማሰር በዚህ ስልጣኔን አራዝማለሁ ብለው ነው ያሰቡት። ትልቁ ስህተት ይሄ ነው። እሳቸው ስልጣናቸውን የማራዘም እድል ይኖራቸው የነበረው የኢትዮጵያን ህዝብ ቢያዳምጡ፣ ለኢትዮጵያ ህዝብ የሚጠቅመው ለእኩልነት የሚጠቅመው ለአንድነት የሚጠቅመው ነገር በሐቅ ቢሰሩ ነበር። የሀገሪቱን ጥቅም የህዝቡን ጥቅም ከራሳቸው ስልጣን በላይ አድርገው ቢያዩ የኢትዮጵያ ህዝብ 4-5 ጊዜ ደግሞ ሊመርጣቸው ፈቃደኛ ነው ብዬ ነው የማምነው። ከነበሩት አምባገነን መሪዎች መሰሪ መሪዎች የተሻለ ሆነው ቢቀርቡ፣ ሐቀኛ ሆነው ቢቀርቡ ያ ነበረ ላገዛዛቸው የተመቸ የስልጣን እድሜያቸውን የበለጠ ሊያራዝምላቸው የሚችል። እሳቸው ግን ያን መንገድ አልመረጡም። ለምን? አንደኛ የሀገሪቱን የፖለቲካ ቅራኔ አላወቁትም፣ አያውቁትም። ስልጣን እንዴት እንደሚራዘም ያነበቧቸው መጽሐፎች ያጠኗቸው ጥናቶች ሁሉ ጥራዝ ነጠቅ ናቸው። ገባቸውም ስልጣን እንዴት ለረጅም ጊዜ በበጎ ሁኔታ ማራዘም እንደሚችል። ስለዚህ ብዙ በታሪክ የተሳሳቱ አምባገነን መሪዎች የሄዱበትን መንገድ ነው የተከተሉት። በሌላ ማለም ያየናቸው በኢትዮጵያም ያየናቸው። ስለዚህ የሚሰሩት ስራ ግን የሚያጠፉት ጥፋት ያለባቸው ድክመት ግን ኢትዮጵያን በከፍተኛ ደረጃ በከፍተኛ ፍጥነት የሚያፈርሱ። አሁንም ይሄ ሰውዬ በስልጣን ላይ እስካሉ ድረስ በስልጣን እስካሉ ድረስ የኢትዮጵያ ዕጣ ፋንታ ከመፍረስ ውጪ ሌላ አይደለም። ይሄ ደግሞ ሩቅ መሄድ አይደለም፣ በአጭር ጊዜ የምናየው ነው። ለዚህ ነው ይሄ ሰውዬ ነምበር 1 የብሔራዊ ደህንነት አደጋ ናቸው የምንለው። እሳቸው በስልጣን ላይ እስካሉ ድረስ በእያንዳንዱ ዕለት በእያንዳንዱ ሰዓት ይቺ ሀገር አደጋ ላይ ነው ያለችው። ይሄ ሰውዬ የኢትዮጵያ ብሔራዊ ደህንነት አደጋ ብቻ የሆኑት ኒውክሌር ቦምብ ስላልታጠቅን ነው። በታሪክ አጋጣሚ ኢትዮጵያ ኒውክሌር ቦምብ የታጠቀች ሀገር ብትሆን ኖሮ እንደ ህንድ እንደ ፓኪስታን ዶክተር አብይ አሁን በዓለም ላይ ቁጥር 1 የዓለም ደህንነት ስጋት ነበር የሚሆኑት። ደረጃ አደጋ ለመፈጸም የሚችሉ ሰው ናቸው ይሄ ሰው። ይሄን ሁላችንም መረዳት አለብን። ይሄን ተረድተን ስለዚህ መፍትሄው ምንድነው ወደሚለው መሄድ አለብን። ከዚህ መዓት ከዚህ ችግር የሚያወጣን መፍትሄ ምንድነው? ለዚህ የሚመጥን መፍትሄ የሚያመጣ ነው ኢትዮጵያ መሪ የሚያስፈልጋት። ለአንዱ ወግኖ ሌላውን የሚያጠፋ አይደለም። ያን ጦርነት አንዳንድ አባቶች ደግፈው መቆማቸው ትልቅ ዋጋ አስከፍሏል። ትልቅ የታሪክ ጠባሳ ነው። የትግራይን ህዝብ አስቀይሞታል። በ27 ዓመቱ ጭቆና አፈናው መንግስት ያን ሁሉ በደል በኢትዮጵያ ህዝብ ላይ ሲፈጽም የሃይማኖት ተቋም ዝም ብላ ነው ያየችው። ዝም ብሎ ማየትም አልበቃ ብሎ አንዳንድ የሃይማኖት አባቶች ወጥተው ጦርነት ደግፈዋል አይደል? የትግራይ ህዝብ ሲጨፈጨፍ በራሱ ሰራዊት ብቻ አይደለም በባዕድ ሰራዊት በሻዕቢያ ሲጨፈጨፍ ዝም ብለው አይተዋል። ጦርነቱን ደግፈዋል።
ያልተገቡ ብዙ ቃላቶችን ተናግረዋል። የትግራይን ህዝብ ችግር ሲደርስብህ አልደረስንልህም፣ አልጮህንልህም። እሱ ስህተት ነው። ለዛ ጉዳይ ይቅርታ እንጠይቃለን ቢባል እኔ በሃይማኖት ብቻ አይደለም ህብረተሰቡን በማስታረቅ ህብረተሰቡ ውስጥ ያለውን ቁርሾ በማስወገድ ረገድ ትልቅ ሚና ይኖረዋል ብዬ አምናለሁ። ይሄ መንግስት ቅድም ለማለት እንደሞከርኩት በማንኛውም ጊዜ በራሱም በአገሪቱም ላይ አደጋ የሚጋብዝ መንግስት ነው። አሁን የአንድ ሀገር መሪ የሆነ ሰው አገሪቱ ውስጥ ያለውን ስለንቦና የሚረዳ ሰው ጠቅላይ ሚኒስትሩ በቀደም ያደረጉትን አይነት ንግግር አይናገርም። ለራሱም ለሀገርም የሚያስብ ሰው። ይሄ መንግስት ግን በማንኛውም ጊዜ አደጋ ጋባዥ መንግስት ነው። ጠቅላይ ሚኒስትሩን የብሔራዊ ደህንነት ስጋት ናቸው የምንለው ያለ ምክንያት አይደለም። ትልቅ የሆነ ዳሜጅ በማንኛውም ሰዓትና ዕለት ሊፈጽሙ የሚችሉ ሰው ናቸው። ግን በእሳቸው ላይ አሁን ጥላቻ ሊያድርብን ይችላል። ከፍተኛ የሆነ የተቃውሞ ስሜት ውስጥ የበደል ስሜት ውስጥ ልንገባ እንችላለን። ግን ይሄን ለመወጣት ብለን የምናደርገው እንቅስቃሴ ቅድም እንዳልኩት ሀገርን እንዳያፈርስ ጥንቃቄ መደረግ አለበት። ለምን አሁን በዚህ እየታየ ያለው የህዝብ እንቅስቃሴ ዝም ብሎ ወጣ ነገር አይደለም። ሲጠራቀሙ የነበሩ በደሎች አሉ፣ ሲጠራቀሙ የነበሩ ቅሬታዎች አሉ። ቅድም እንዳልኩት በተለያየ ምክንያት ሰው አንዳንዱም ዲናያል ውስጥ ገብቶ እውነቱን መቀበል አቅቶት፣ አንዳንዱም እስቲ ትናንትና ያን ያህል አድንቀናቸው ያን ያህል ተቀበለናቸው ዛሬ እንዴት እናውግዛቸው ብሎ ሀፍረት ውስጥ ገብቶ ዝም ያለ ህዝብ ነበር። ምክንያት ነው የሆነው። ይሄ ሰውዬ ስንት ውሸት በግልጽ ያዋሹ ሰው ናቸው። ነዳጅ አወጣንላችሁ ከማለት ጀምሮ ጎጃም ላይ ሸዋራ ዘነበኩላችሁ ከማለት ጀምሮ የኮቪድ መድኃኒት አገኘን እስከማለት ያልዋሹት ውሸት የለም። ህሊና ያለው ሰው ነው የኢትዮጵያ ህዝብ ያውቃል ይሄን ሁሉ። ይሄ ሰውዬ ኢትዮጵያን ለመምራት አቅምና ችሎታ እንደሌላቸው ቅንነቱም እንደሌላቸው የመጀመሪያው ዓመት ላይ ያውቅ ይችላል ቋቋል። ግን ህብረተሰብ በአንድ ጊዜ ተለውጫለሁ ሊል አይችልም። የራሱ ሂደት አለው፣ ሳይክል አለው። የመጀመሪያ አንድ ነገር ሲገባህ ቀድመህ የምትደግፈው ነገር ከሆነ ዲናያል ውስጥ ነው የምትገባው፣ ማስተባበል ውስጥ ነው የምትገባው። ቀስ እያልክ ነው እና አሁን እየገነፈለ ነው። ይሄ የሚገነፍል ነገር በአገር እና በህዝብ ህልውና ላይ ጣጣ እንዳያስከትል መጠንቀቅ አለብን፣ በጥንቃቄ መያዝ አለበት። ይሄ ለምንድን ነው የምለው? በሰላም ሐሳቡን ለመግለጽ የሚወጣ ሰው የመኖሩን ያህል ከፍተኛ የሆነ ብሶት ውስጥ የተከዳው ስሜት ውስጥ የገባ ደግሞ ኃይለኛ ኃይል አለ። ይሄ ሰውዬ አታለውኛል፣ ከድተውኛል፣ ከሳቸው የምጠብቀው ይሄን አልነበረም። ስለዚህ ወደ ሌላ ነገር ሊገፋ የሚችል የህብረተሰብ ክፍል ይኖራል። ይሄን በጥንቃቄ ማየት አለብን። በምንም ተአምር ይሄ እንቅስቃሴ በሰላም ብቻ ነው መመራት ያለበት፣ ወደ ኃይል አማራጭ መከድ የለበትም። ኢትዮጵያ ኒውክሌር ቦምብ የታጠቀች ሀገር ብትሆን ኖሮ እንደ ህንድ እንደ ፓኪስታን ዶክተር አብይ አሁን በዓለም ላይ ቁጥር 1 የዓለም ደህንነት ስጋት ነበር። ከዚህ በኋላ ይሄ መንግስት ህጋዊ መንግስት ሳይሆን አምባገነናዊ መንግስት ነው ብለን በአጠቃላይም ይሄ መንግስት በተለይ ጠቅላይ ሚኒስትሩ ይችን ሀገር ለመምራት አሁን ካለባት ችግር አንፃር በቂ ዕውቀት እንደሌላቸው በቂ ልምድ እንደሌላቸው ብቻ አይደለም ቅንነቱም የሌላቸው ሰው መሆናቸውን በተደጋጋሚ ተናግረው ከዚህ በኋላ በዶክተር አብይ አመራር የሚባባስ እንጂ የሚፈታ ችግር የለም። ለኢትዮጵያ የወደፊት መጻኤ ህይወት መፍትሄ የምናስብ ከሆነ የምንመኝ ከሆነ የመጀመሪያው ቅድመ ሁኔታ በሳቸው ተስፋ መቁረጥ ነው። ዶክተር አብይ አህመድ ከዚህ በኋላ የኢትዮጵያ ቁጥር 1 የብሔራዊ ደህንነት ስጋት ናቸው ብዬ ገልጫለሁ። ሌላ ምንም ስንት አይነት ጣጣ ውስጥ አስገብተውናል። ችኮላ በቀቢጸ ተስፋ ለግል ስልጣን የበላይነት በመጓጓት ያለ አግባብ ስላፈረሱት ነው እንደዚህ አይነት አውዳሚ ጦርነት ውስጥ ገብተን 1 ሚሊዮን ወጣቶችን ያጣነው። ከዚህ በላይ ደህንነት ስጋት የሆነ መሪ የለም። በኢትዮጵያ ታሪክ ታይቶ በማይታወቅ ደረጃ የሱዳን የጦር ኃይሎች ኢትዮጵያን ወረው 2 ዓመት ዝም የተባሉበት ሁኔታ ነው ያየነው። ይሄ በጠቅላይ ሚኒስትር አብይ ዘመን ካልሆነ መቼም ሆኖ አያውቅም። ለቂም በቀል የተዘጋጀ የውጭ ጠላትን ሻዕቢያ የሚባል በጦርነቱ ጋብዘው አስገብተው የራሳችንን ህዝብ አስጨፍጭፈዋል። የኢትዮጵያን አንድነት አደጋ ላይ ጥለዋል። የትግራይ ህዝብ ከኢትዮጵያ ጋር ያለው አብሮ የመቀጠል እጣ ፈንታ በከፍተኛ ደረጃ እንዳይመለስ ሆኖ ተጎድቷል። ጊዜ ጠብቆ የሚመጣ ነገር ነው፣ የሚፈነዳ ነገር ነው።
ይሄ ሰውዬ ምን እየሰሩ እንደሆነ ወዴት አቅጣጫ ይሄዱ እንደሆነ በግልጽ የታየ ነው። ስንት ጋዜጠኞች ናቸው በህገወጥ መንገድ የታሰሩት? ስንት ፖለቲከኞች ናቸው በህገወጥ መንገድ የታሰሩት? የፍርድ ቤት ውሳኔ እንደማይከበር ስንት ጊዜ ነው በተደጋጋሚ ያየ ነው። ስንት የፖለቲካ ድርጅቶች በህገወጥ መንገድ እኛን ጨምሮ ተዘጋ። ይሄ ሁሉ ነገር ተፈጽሟል። ዛሬ ዶክተር አብይ አዲስ ነገር አይደለም የፈጸሙት። በጭፍን አንዳንዶቹ ለህወሓት ካላቸው ጥላቻ፣ አንዳንዶቹ ለትግርኛ ተናጋሪው ህዝብ ካላቸው ጥላቻ አንፃር ብቻ በጭፍን ነው ዶክተር አብይን ደግፈው ቆመው ይሄ ሁሉ ጣጣ ሀገራችን ውስጥ የተከሰተው። ስለዚህ ይሄ እኔ ዛሬ አሁን አዲስ ነገር አልተፈጠረም። ከመጡ ጀምሮ ተመሳሳይ ነገር ነው ሲሰሩ የነበሩት። ዞሮ ዞሮ አንድ ሰው ወይም አንድ ህብረተሰብ ዘግይቶ ማይረዳ ይባላል። መረዳት ጥሩ ነው። አሁንም ግን መሰመር ያለበት ጉዳይ እንዳሰበው በጉልበትና በማስፈራራት ችግሩ እንደማይፈታ ካወቀ በኋላ በሌላ መንገድ ሊፈታው ይችላል። ግን ይሄ መንግስት የጊዜ ጉዳይ ነው እንጂ ኢትዮጵያን ከጊዜ ወደ ጊዜ እያፈረሳት አገሪቱንም ከድጡ ወደ ማጡ ነው እያስገባት የሚሄደው። በዚህ መንግስት ምንም አይነት ሊመጣ የሚችል መፍትሄ የለም። የበለጠ ችግር እየተወሳሰበ ነው የሚሄደው። የዶክተር አብይ ተቃዋሚ የሆኑ ያየናቸው ሰዎች ሪሊ ከልባቸው ተቀይረዋል። ነገ ዶክተር አብይ ተነስቶ ሌላ ጦርነት እነሱ በሚጠሩት አካል ላይ ቢያውጅ አብረው አይቆሙም ወይ? እንደገና ቆራጡ መሪያችን እንደገና ሙሴያችን አይሉም ወይ? እርግጠኛ አይደለሁም። ለዚህ እርግጠኛ መሆን የምንችለው ተሳስተናል፣ አጥፍተናል መስሎን ነበር። ይሄ ሰውዬ ግን አታሎናል። ለሱ የነበረን አመለካከት ትክክል አልነበረም። መደገፋችን ትክክል አልነበረም። በታሪክ የትግራይ ህዝብና የአማራ ህዝብ ጎራ ለይቶ እንዲዋጋ ሲደረግ እኮ ከምንም ነገር በላይ አደጋ ውስጥ የወደቀው የኢትዮጵያ ታሪክና ማንነት ነው። አዲስ ነገር አይደለም። ይሄ ቀጣይ ነገር ነው። የመጀመሪያው ሲፈጽሙ ዝም ስለተባሉ አብረዋቸው ሰዎች ስለቆሙ የህብረተሰብ ክፍሎች አብረዋቸው ስለቆሙ ስለደገፏቸው በዛ ተበረታተው የፈጸሙት ችግር ነው። አሁን ይሄ ችግር ለዛ ሁላችንም ተጠያቂዎች ነን። እሳቸውን ደግፈን የቆምን ሰዎች ሁሉ እሳቸው አሻጋሪ ናቸው፣ እሳቸው ጥሩ መሪ ናቸው፣ ብቁ መሪ ናቸው ብለን ህዝቡን ያሳሳትን ሰዎች ሁሉ ተጠያቂ ነን። ቢያንስ ይቅርታ መጠየቁን ይተውት። ተሳስተን ነበር እኛ ዶክተር አብይ የሚቃወሙ ሰዎችን ማውገዛችን ማጥላላታችን ትክክል አልነበረም። እነሱ ከኛ ቀድመው ማወቃቸው ተገቢ ነበር ማለት አለባቸው። ይሄን ካላሉ እኔ ህዝቡ እንዴት አድርጎ እንደሚያምናቸው አይገባኝም። ለአብዛኛዎቹ ሰዎች የፖለቲካ ታዋቂ የምንላቸው ሰዎች፣ ታዋቂ ጋዜጠኞች፣ ታዋቂ ማህበራዊ አንቂዎች በእሳቸው ዙሪያ የተሰባሰቡት በጋራ አጀንዳ አልነበረም። ለሀገር ለህዝብ በሚጠቅም አጀንዳ አልነበረም። ህወሓትን በማጥፋት አጀንዳ ነው። በጋራ ጠላት ነው ተሰባስበው የነበር። ኢትዮጵያኒስት ነኝ የሚለው ኃይል የቲፒኤልኤፍ ጥላቻ ያለው የአማራ የተወሰነ ኤሊት ከእሳቸው ጋራ የሚቀጥልበት ሌላ የሚያጣብቀው አጀንዳ እንደሌለው ያውቃሉ። ስለዚህ አሁን ያ መንገድ የተወሰነ ደረጃ እዚህ ድረስ አምጥቷቸዋል። ከዚህ በኋላ ግን ይዘውት ሊቀጥሉ አይችሉም። ምክንያቱም ጦርነቱን ቢቀጥሉ አጠቃላይ የስልጣን ህልውናቸው ችግር ውስጥ እንደሚገባ ይተውታል። እርዳታም የማያገኙበት ሁኔታ፣ ኢኮኖሚም የማይቀጥልበት ሁኔታ ተፈጥሯል። አጣብቂኝ ውስጥ ናቸው። ሁለተኛ መሪ ማለት የአንድ ሀገር የፖለቲካ ኤሊት ማለት እኮ የኪነ ጥበብ ሰዎች ናቸው፣ ምሁራን ናቸው፣ ጋዜጠኞች ናቸው፣ ማህበራዊ አንቂዎች ናቸው፣ የፖለቲካ ሰዎች ናቸው አይደል? መሪ ሲባል የህብረተሰብ ስሜትን አይደለም ተከትሎ መሄድ። አስቀድመህ ችግርን እያየህ አቅጣጫ ማስያዝ ነው። ህብረተሰብን ወደ ተገቢ አቅጣጫ መምራት ነው ካንተ የሚጠበቀው። አሁን አብዛኛዎቹ አርቲስቶች፣ አብዛኛዎቹ የፖለቲካ ሰዎች፣ አብዛኛዎቹ ጋዜጠኞች የዶክተር አብይ ተቃዋሚ ሆነው አሁን ብቅ ያሉት የህብረተሰቡን ስሜት አይተው ነው። ህብረተሰቡ ምን ያህል በቃኝ እንዳለና እሳቸውን ሲቃወም አይተው የፖለቲካ የኃይል ሚዛን ለውጥ እየመጣ መሆኑን አይተው ነው ከህዝብ ጋር መቆም የመረጡት። አሁን ግን መሪነት እንደዛ አይደለም። መሪነት ህብረተሰብ ራሱ ባልተገነዘበበት ሁኔታ ዋጋ እንኳን ቢያስከፍል እውነተኛውንና ትክክለኛውን አቅጣጫ ይዘህ ለህብረተሰብ ማሳየት ነው። የህብረተሰብ ያስተሳሰብ ለውጥ እንዲመጣ መታገል ነው። ትልቁ ኢትዮጵያ ውስጥ ያለው ችግር ይሄ ነው። መሪ የለም። መሪ ነን የምንል ሰዎች የህብረተሰብ ስሜት ተከታዮች ነን። አሁን የታየው ዶክተር አብይ ደጋግሜም በጽሁፍም በተለያዩ ቃለ መጠይቆችም ገልጬዋለሁ። ሰዎች ከተለያየ አቅጣጫ አይተው ነው እሳቸውን ሲደግፏቸው የነበረው። ለምሳሌ የኦሮሞ ኤሊቶች ዶክተር አብይ ኦሮሞ ናቸው፣ ስለዚህ ኦሮሞ ስልጣን ያዘ ማለት ነው። ኦሮሞ ስልጣን ከያዘ ደግሞ
እንጠቀማለን በሚል ሂሳብ ነው የደገፏቸው። ወደ አማራው ስንመጣ ደግሞ አማራው ከትግራይ ኤሊቶች ጋር የራሱ ቅራኔ ያለው የአማራው ኤሊት ስለዚህ ጸረ ቲፒኤልኤፍ ሙቭመንት እያደረጉ ነው ዶክተር አብይ። ስለዚህ ቲፒኤልኤፍን ለመበቀል ትግራይ ደግሞ አለን የምንለውን የግዛት ጥያቄ ለማስመለስ ከሳቸው ጋር መቆም ይጠቅመናል በሚል ነው በሳቸው ዙሪያ ተሰለፈው። ኢትዮጵያኒስት ነኝ የሚለው ኃይል ደግሞ የብሔር ፖለቲካን ያጠፉልናል፣ ይሄ ሰውዬ ኢትዮጵያ ነው የሚሉት። ስለዚህ ከሳቸው ጋር ብንቆም ሆነ ግን ቲፒኤልኤፍን አጥፍተው ይሄን የብሔር ተኮር ህገ መንግስት ቀይረው ለኢትዮጵያ አንድነት የሚበጅ ስርዓት ያመጣሉ ብሎ ደግሞ አስበው ነው። ወደ ሃይማኖት ድርጅቶችም ደግሞ ብንሄድ ተመሳሳይ ሂሳብ ነው ያላቸው። ፕሮቴስታንቶቹ ዶክተር አብይ ፕሮቴስታንት ነው፣ የኛ ልጅ ነው፣ ስለዚህ በቃ እሱ ስልጣን ላይ ከተቀመጠ እኛ የበለጠ ተጠቃሚ እንሆናለን፣ ሃይማኖታችን ለመስፋፋት የተሻለ እድል ያገኛል ብለው አሰቡ። የሙስሊሙ ማህበረሰብ ደግሞ ኤሊቶቹ ማለት ነው አሁንም ዶክተር አብይ አህመድ አሊ ነው የሚባሉት እና ከሙስሊም ባክግራውንድ የመጡ ናቸው፣ ከሙስሊም ቤተሰብ የመጡ ሰው ናቸው እና ለሙስሊሙ ጥሩ አስተሳሰብ አላቸው ብለው አመኑ። ያሁኑ ላይ ያድርግና የኦርቶዶክስ አባቶቻችን ሳይቀሩ ኢትዮጵያ ስላሉ የኢትዮጵያ ኦርቶዶክስ ደግሞ ለኢትዮጵያ አንድነትና ሉዓላዊነት ቀናይ ሃይማኖት ስለሆነች ይሄ ሰውዬ የሀገራችንን አንድነት የሀገራችንን ህልውና የሚያስከብር ሰው ነው፣ ለኦርቶዶክስ ሃይማኖትም ደግሞ ጥሩ አመለካከት ያለው ነው፣ ለሁለት ተከፍሎ የነበረውን ሲኖዶስ አንድ አደረገው፣ ስለዚህ መደገፍ አለብን ብለው ቆማይ ሁሉ የየራሱን ሂሳብ ሰርቶ ነው። የሚገርመው ግን በኔ እምነት ዶክተር አብይ ከነዚህ ሁሉ አጀንዳዎችና ማህበራዊ መሰረቶች የአንዱ ታማኝነት አልነበራቸው። የሳቸው ታማኝነት ለፖለቲካ ስልጣን የበላይነታቸውና ቀጣይነታቸው ብቻ፣ ለዛ የሚበጃቸውን አጀንዳ ሁሉ ይቀበላሉ፣ ይጨብጣሉ። ይጠቅመኛል ያሉትን በወቅቱ በእለቱ ስለነገ አይደለም የሚያስቡት፣ ለዛሬ ይጠቅመኛል ያሉትን ይጨብጣሉ። የዚህ አይነት ሰው እንደሆኑ ደግሞ በተለያዩ መድረኮች ባደረጓቸው ንግግሮች አይተናል። ጎንደር ሲሄዱ ምን እንደሚናገሩ፣ አዲስ አበባ ሲሆኑ ምን እንደሚናገሩ፣ ሚኔሶታ ሲሄዱ ምን እንደሚናገሩ፣ ዋሽንግተን ሲሆኑ ምን እንደሚናገሩ፣ በኦሮምኛ ሲናገሩ ምን እንደሚናገሩ፣ በአማርኛ ሲናገሩ ምን እንደሚናገሩ፣ ምን ያህል ያቋም ሰው እንዳልሆኑ ለመድረኩ ለአድማጩ የሚመጥነውንና የሚፈልገውን ነገር ብቻ እየመረጡ የሚናገሩ እወደድ ባይ ወይም ፖፑሊስት መሪ እንደሆኑ በተደጋጋሚ አይተናል። እዚህ ሰው የፍላጎት የራስን ስልጣን የበላይ ማድረግ ከልጅነታቸው ጀምሮ ሲያልሙት የነበረውን ህልም እና ምኞት መኖር በግልጽ ቋንቋ እንደነገሩን ከ7 ዓመታቸው ጀምሮ ንጉስ ትሆናለህ ተብለው ነው ያደጉት። ንጉስ እሆናለሁ ብለው ነው ሲያልሙ የኖሩት። እሳቸው ህልማቸውን እየኖሩ ነው። አሁን ለዛ ህልማቸው የሚበጃቸውን ነገር ብቻ ነው የሚሰሩት። ስለዚህ አሁን በኢትዮጵያ ተጨባጭ ሁኔታ እሳቸው ከፓርቲ በላይ ናቸው፣ እሳቸው ከመንግስት በላይ ናቸው፣ እሳቸው ከህግ በላይ ናቸው። ይሄን በተለያዩ ምሳሌዎች ዘርዝሬ ማስረዳት ይችላል። አሁን ኢትዮጵያ ውስጥ ያለው ሁኔታ የአንድ ፓርቲ አምባገነንነትና የበላይነት ሳይሆን የአንድ ግለሰብ ብቸኛ አምባገነንነት፣ ፈላጭ ቆራጭነት። ግማሽ በኢትዮጵያ በደሃ ሀገር ግማሽ ትሪሊየን ብር በጀት ፓርላማ ሳያውቅ ገንዘብ ሚኒስትር ሳያውቅ ብቻዬ ከየትም እንዳመጣው ሳልጠየቅ እፈጽማለሁ ያሉ ሰው ናቸው። ንጉስም የማድረግ መብትና ድፍረት አለው ብያለሁ። ግን ይሄ ሰውዬ ለማን አሁን ብዙ ሰዎች የፕሮቴስታንት ሃይማኖትን የኢትዮጵያ ሃይማኖት ለማድረግ ነው የሚሰሩት ብለው ያምናሉ። እኔ አላምንም። ይሄ ሰውዬ በድብቅ የኦሮሞ ናሽናሊዝም ጉዳይ አስፈጻሚ ናቸው ብለው የሚያምኑ አሉ። እኔ አላምንም። ይሄ ሰውዬ በሂደት የኢትዮጵያን አንድነት የሚያጠናክሩ ናቸው፣ የኢትዮጵያዊ ስሜት ያላቸው ሰው ናቸው፣ ለኢትዮጵያ ህልውና ጠቃሚ ናቸው ብለው የሚያምኑ ሰዎች አሉ። እኔ አላምንም። ባለባቸው ድክመትና በሚሰሩት ጥፋት ግን የሚያስከትሉት ውጤት አገሪቱን ማፍረስ ነው፣ ጥርጥር የለውም። እሳቸው ወደ ስልጣን ከመጡ በኋላ ኢትዮጵያ በከፍተኛ ደረጃ በመፈራረስ ሂደት ውስጥ ናት። ይህች ሀገር በሆነ ተአምር ሰላም ሆና ስራውን ሳይሰሩ ማለት ነው፣ ሰላም የሚያረጋት ስራ ሳይሰሩ፣ በረጽጋትን ስራ ሳይሰሩ የሚሰሩትን ስራ እያየን ነው። ግን ይህች ሀገር በሆነ ተአምር ሰላም ሆና ተረጋግታ የኢኮኖሚ ብልጽግና ኖሯት እሳቸው 40 ዓመት 50 ዓመት በስልጣን ላይ ቢቆዩ ደስታው ነው ይችላል በአላማ ደረጃ። ምክንያቱም ያን የልጅነት ራዕያቸውን ህልማቸውን በስልጣን የመቆየት ጉዳይ ማሳካት የሚችሉት ማስፈጸም የሚችሉት ኢትዮጵያ ስትኖር ነው እንጂ ስትፈርስ አይደለም።
ትልቁ ችግራቸው ግን እንዴት በስልጣን ለረጅም ጊዜ መቆየት እንደሚቻል የሚያስችለውን መንገድ ግን አላወቁት። በጥፋት መንገድ ነው የቀጠሉት። በመከፋፈል፣ በሴረኝነት፣ በሐሰት፣ በውሸት፣ በአምባገነንነት፣ በማስፈራራት፣ በግድያ፣ በማሰር በዚህ ስልጣኔን አራዝማለሁ ብለው ነው ያሰቡት። ትልቁ ስህተት ይሄ ነው። እሳቸው ስልጣናቸውን የማራዘም እድል ይኖራቸው የነበረው የኢትዮጵያን ሕዝብ ቢያዳምጡ፣ ለኢትዮጵያ ሕዝብ የሚጠቅመው ለእኩልነት የሚጠቅመው ለአንድነት የሚጠቅመውን ነገር በሐቅ ቢሰሩ ነበር። የሀገሪቱን ጥቅም የሕዝቡን ጥቅም ከራሳቸው ስልጣን በላይ አድርገው ቢያዩ የኢትዮጵያ ሕዝብ 4-5 ጊዜ ደግሞ ሊመርጣቸው ፈቃደኛ ነው ብዬ ነው የማምነው። ከነበሩት አምባገነን መሪዎች፣ መሰሪ መሪዎች የተሻለ ሆነው ቢቀርቡ፣ ሐቀኛ ሆነው ቢቀርቡ ያ ነበረ ለአገዛዛቸው የተመቸ የስልጣን እድሜያቸውን የበለጠ ሊያራዝምላቸው የሚችል። እሳቸው ግን ያን መንገድ አልመረጡም። ለምን? አንደኛ የሀገሪቱን የፖለቲካ ቅራኔ አያውቁትም። ስልጣን እንዴት እንደሚራዘም ያነበቧቸው መጽሐፎች፣ ያጠኗቸው ጥናቶች ሁሉ ጥራዝ ነጠቅ ናቸው። ገባቸውም ስልጣን እንዴት ለረጅም ጊዜ በበጎ ሁኔታ ማራዘም እንደሚችል። ስለዚህ ብዙ በታሪክ የተሳሳቱ አምባገነን መሪዎች የሄዱበትን መንገድ ነው የተከተሉት። በሌላ ማለም ያየናቸው፣ በኢትዮጵያም ያየናቸው። ስለዚህ የሚሰሩት ስራ ግን የሚያጠፉት ጥፋት ያለባቸው ድክመት ግን ኢትዮጵያን በከፍተኛ ደረጃ በከፍተኛ ፍጥነት የሚያፈርሱ። አሁንም ይሄ ሰውዬ በስልጣን ላይ እስካሉ ድረስ የኢትዮጵያ ዕጣ ፋንታ ከመፍረስ ውጪ ሌላ አይደለም። ይሄ ደግሞ ሩቅ መሄድ አይደለም። በአጭር ጊዜ የምናየው ነው። ለዚህ ነው ይሄ ሰውዬ ነምበር 1 የብሔራዊ ደህንነት አደጋ ናቸው የምንለው። እሳቸው በስልጣን ላይ እስካሉ ድረስ በእያንዳንዱ ዕለት በእያንዳንዱ ሰዓት ይቺ አገር አደጋ ላይ ነው ያለችው። ይሄ ሰውዬ የኢትዮጵያ ብሔራዊ ደህንነት አደጋ ብቻ የሆኑት ኒውክሌር ቦምብ ስላልታጠቅን ነው። በታሪክ አጋጣሚ ኢትዮጵያ ኒውክሌር ቦምብ የታጠቀች ሀገር ብትሆን ኖሮ እንደ ህንድ፣ እንደ ፓኪስታን ዶክተር አብይ አሁን በዓለም ላይ ቁጥር 1 የዓለም ደህንነት ስጋት ነበር የሚሆኑት። ደረጃ አደጋ ለመፈጸም የሚችሉ ሰው ናቸው ይሄ ሰውዬ። ይሄን ሁላችንም መረዳት አለብን። ይሄን ተረድተን ስለዚህ መፍትሄው ምንድነው ወደሚለው መሄድ አለብን። ከዚህ ችግር የሚያወጣን መፍትሄ ምንድነው? ለዚህ የሚመጥን መፍትሄ የሚያመጣ ነው ኢትዮጵያ መሪ የሚያስፈልጋት። ለአንዱ ወግኖ ሌላውን የሚያጠፋ አይደለም። ያን ጦርነት አንዳንድ አባቶች ደግፈው መቆማቸው ትልቅ ዋጋ አስከፍሏል። ትልቅ የታሪክ ጠባሳ ነው። የትግራይን ሕዝብ አስቀይሞታል። በ27 ዓመቱ ጭቆና አፈናው መንግስት ያን ሁሉ በደል በኢትዮጵያ ሕዝብ ላይ ሲፈጽም የሃይማኖት ተቋም ዝም ብላ ነው ያየችው። ዝም ብሎ ማየትም አልበቃ ብሎ አንዳንድ የሃይማኖት አባቶች ወጥተው ጦርነት ደግፈዋል አይደል? የትግራይ ሕዝብ ሲጨፈጨፍ በራሱ ሰራዊት ብቻ አይደለም፣ በባዕድ ሰራዊት በሻዕቢያ ሲጨፈጨፍ ዝም ብለው አይተዋል። ጦርነቱን ደግፈዋል። ያልተገቡ ብዙ ቃላቶችን ተናግረዋል። የትግራይን ሕዝብ ችግር ሲደርስብህ አልደረስንልህም፣ አልጮህንልህም፣ እሱ ስህተት ነው፣ ለዛ ጉዳይ ይቅርታ እንጠይቃለን ቢባል እኔ በሃይማኖት ብቻ አይደለም ህብረተሰቡን በማስታረቅ ህብረተሰቡ ውስጥ ያለውን ቁርሾ በማስወገድ ረገድ ትልቅ ሚና ይኖረዋል ብዬ አምናለሁ። ግን ይሄ መንግስት ቀደም ለማለት እንደሞከርኩት በማንኛውም ጊዜ በራሱም በአገሪቱም ላይ አደጋ የሚጋብዝ መንግስት ነው። አሁን የአንድ ሀገር መሪ የሆነ ሰው አገሪቱ ውስጥ ያለውን ስለልቦና የሚረዳ ሰው ጠቅላይ ሚኒስትሩ በቀደም ያደረጉትን አይነት ንግግር አይናገርም። ለራሱም ለሀገርም የሚያስብ ሰው። ይሄ መንግስት ግን በማንኛውም ጊዜ አደጋ ጋባዥ መንግስት ነው። ጠቅላይ ሚኒስትሩን የብሔራዊ ደህንነት ስጋት ናቸው የምንለው ያለ ምክንያት አይደለም። ትልቅ የሆነ ዳሜጅ በማንኛውም ሰዓትና ዕለት ሊፈጽሙ የሚችሉ ሰው ናቸው። ግን በእሳቸው ላይ አሁን ጥላቻ ሊያድርብን ይችላል። ከፍተኛ የሆነ የተቃውሞ ስሜት ውስጥ የበደል ስሜት ውስጥ ልንገባ እንችላለን። ግን ይሄን ለመወጣት ብለን የምናደርገው እንቅስቃሴ ቅድም እንዳልኩት ሀገርን እንዳያፈርስ ጥንቃቄ መደረግ አለበት። ለምን አሁን በዚህ እየታየ ያለው የህዝብ እንቅስቃሴ ዝም ብሎ ወጣ ነገር አይደለም። ሲጠራቀሙ የነበሩ በደሎች አሉ፣ ሲጠራቀሙ የነበሩ ቅሬታዎች አሉ። ቅድም እንዳልኩት በተለያየ ምክንያት ሰው አንዳንዱም ዲናያል ውስጥ ገብቶ እውነቱን መቀበል አቅቶት፣ አንዳንዱም እስቲ ትናንትና ያን ያህል አድንቀናቸው ያን ያህል ተቀበለናቸው ዛሬ እንዴት እናውግዛቸው ብሎ ሀፍረት ውስጥ ገብቶ ዝም ያለ ህዝብ ነበር።
ምክንያት ነው የሆነው። ይሄ ሰውዬ ስንት ውሸት በግልጽ ያዋሹ ሰው ናቸው። ነዳጅ አወጣንላችሁ ከማለት ጀምሮ ጎጃም ላይ ሸዋ አዘነብኩላችሁ ከማለት ጀምሮ የኮቪድ መድኃኒት አገኘን እስከማለት ያልዋሹት ውሸት የለም። ህሊና ያለው ሰው ነው የኢትዮጵያ ህዝብ ያውቃል ይሄን ሁሉ። ይሄ ሰውዬ ኢትዮጵያን ለመምራት አቅምና ችሎታ እንደሌላቸው ቅንነቱም እንደሌላቸው የመጀመሪያው አመት ላይ ያውቅ ይችላል እንቋቋል። ግን ህብረተሰብ በአንድ ጊዜ ተለውጫለሁ ሊል አይችልም። የራሱ ሂደት አለው፣ ሳይክል አለው። የመጀመሪያ አንድ ነገር ሲገባህ ቀድመህ የምትደግፈው ነገር ከሆነ ዲናያል ውስጥ ነው የምትገባው፣ ማስተባበል ውስጥ ነው የምትገባው። ቀስ እያልክ ነው እና አሁን እየገነፈለ ነው። ይሄ የሚገነፍል ነገር በአገር እና በህዝብ ህልውና ላይ ጣጣ እንዳያስከትል መጠንቀቅ አለብን፣ በጥንቃቄ መያዝ አለበት። ይሄን ለምንድን ነው የምለው? በሰላም ሐሳቡን ለመግለጽ የሚወጣ ሰው የመኖሩን ያህል ከፍተኛ የሆነ ብሶት ውስጥ የተከዳው ስሜት ውስጥ የገባ ደግሞ ኃይለኛ ኃይል አለ። ይሄ ሰው ያታለውኛል፣ ከድተውኛል፣ ከሳቸው እንጠብቀው ይሄን አልነበረም። ስለዚህ ወደ ሌላ ነገር ሊገፋ የሚችል የህብረተሰብ ክፍል ይኖራል። ይሄን በጥንቃቄ ማየት አለብን። በምንም ተአምር ይሄ እንቅስቃሴ በሰላም ብቻ ነው መመራት ያለበት፣ ወደ ኃይል አማራጭ መከድ የለበትም። ኢትዮጵያ ኒውክሌር ቦምብ የታጠቀች ሀገር ብትሆን ኖሮ እንደ ህንድ እንደ ፓኪስታን ዶክተር አብይ አሁን በዓለም ላይ ቁጥር 1 የዓለም ደህንነት ስጋት ነበር ነው። ከዚህ በኋላ ይሄ መንግስት ህጋዊ መንግስት ሳይሆን አምባገነናዊ መንግስት ነው ብለን በአጠቃላይም ይሄ መንግስት በተለይ ጠቅላይ ሚኒስትሩ ይችን ሀገር ለመምራት አሁን ካለባት ችግር አንፃር በቂ ዕውቀት እንደሌላቸው፣ በቂ ልምድ እንደሌላቸው ብቻ አይደለም ቅንነቱም የሌላቸው ሰው መሆናቸውን በተደጋጋሚ ተናግረዋል። ከዚህ በኋላ በዶክተር አብይ አመራር የሚባባስ እንጂ የሚፈታ ችግር የለም። ለኢትዮጵያ የወደፊት መጻኤ ህይወት መፍትሄ የምናስብ ከሆነ የምንመኝ ከሆነ የመጀመሪያው ቅድመ ሁኔታ በሳቸው ተስፋ መቁረጥ ነው። ዶክተር አብይ አህመድ ከዚህ በኋላ የኢትዮጵያ ቁጥር 1 የብሔራዊ ደህንነት ስጋት ናቸው ብዬ ገልጫለሁ። ሌላ ምንም ስንት አይነት ጣጣ ውስጥ አስገብተውናል። ችኮላ በቀቢጸ ተስፋ ለግል ስልጣን የበላይነት በመጓጓት ያለ አግባብ ስላፈረሱት ነው እንደዚህ አይነት አውዳሚ ጦርነት ውስጥ ገብተን 1 ሚሊዮን ወጣቶችን ያጣነው። ከዚህ በላይ ደህንነት ስጋት የሆነ መሪ የለም። በኢትዮጵያ ታሪክ ታይቶ በማይታወቅ ደረጃ የሱዳን የጦር ኃይሎች ኢትዮጵያን ወረው 2 ዓመት ዝም የተባሉበት ሁኔታ ነው ያየነው። ይሄ በጠቅላይ ሚኒስትር አብይ ዘመን ካልሆነ መቼም ሆኖ አያውቅም። ለቂም በቀል የተዘጋጀ የውጭ ጠላትን ሻዕቢያ የሚባል በጦርነቱ ጋብዘው አስገብተው የራሳችንን ህዝብ አስጨፍጭፈዋል። የኢትዮጵያን አንድነት አደጋ ላይ ጥለዋል። የትግራይ ህዝብ ከኢትዮጵያ ጋር ያለው አብሮ የመቀጠል እጣ ፈንታ በከፍተኛ ደረጃ እንዳይመለስ ሆኖ ተጎድቷል። ጊዜ ጠብቆ የሚመጣ ነገር ነው፣ የሚፈነዳ ነገር ነው። ይሄ ሰውዬ ምን እየሰሩ እንደሆነ ወዴት አቅጣጫ እየሄዱ እንደሆነ በግልጽ የታየ ነው። ስንት ጋዜጠኞች ናቸው በህገወጥ መንገድ የታሰሩት? ስንት ፖለቲከኞች ናቸው በህገወጥ መንገድ የታሰሩት? የፍርድ ቤት ውሳኔ እንደማይከበር ስንት ጊዜ ነው በተደጋጋሚ ያየ ነው። ስንት የፖለቲካ ድርጅቶች በህገወጥ መንገድ እኛን ጨምሮ ተዘጋ። ይሄ ሁሉ ነገር ተፈጽሟል። ዛሬ ዶክተር አብይ አዲስ ነገር አይደለም የፈጸሙት። በጭፍን አንዳንዶቹ ለህወሓት ካላቸው ጥላቻ፣ አንዳንዶቹ ለትግርኛ ተናጋሪው ህዝብ ካላቸው ጥላቻ አንፃር ብቻ በጭፍን ነው ዶክተር አብይን ደግፈው ቆመው ይሄ ሁሉ ጣጣ ሀገራችን ውስጥ የተከሰተው። ስለዚህ ይሄ እኔ ዛሬ አሁን አዲስ ነገር አልተፈጠረም። ከመጡ ጀምሮ ተመሳሳይ ነገር ነው ሲሰሩ የነበሩት። ዞሮ አንድ ሰው ወይም አንድ ህብረተሰብ ዘግይቶ ማይረዳ አይባልም። መረዳት ጥሩ ነው። አሁንም ግን መሰመር ያለበት ጉዳይ እንዳሰበው በጉልበትና በማስፈራራት ችግሩ እንደማይፈታ ካወቀ በኋላ በሌላ መንገድ ሊፈታው ይችላል። ግን ይሄ መንግስት የጊዜ ጉዳይ ነው እንጂ ኢትዮጵያን ከጊዜ ወደ ጊዜ እያፈረሳት አገሪቱንም ከድጡ ወደ ማጡ ነው እያስገባት የሚሄደው። በዚህ መንግስት ምንም አይነት ሊመጣ የሚችል መፍትሄ የለም። የበለጠ ችግር እየተወሳሰበ ነው የሚሄደው። የዶክተር አብይ ተቃዋሚ የሆኑ ያየናቸው ሰዎች ሪሊ ከልባቸው ተቀይረዋል ወይ? ነገ ዶክተር አብይ ተነስቶ ሌላ ጦርነት እነሱ በሚጠሩት አካል ላይ ቢያውጅ አብረው አይቆሙም ወይ? እንደገና ቆራጡ መሪያችን እንደገና ሙሴያችን አይሉም ወይ? እርግጠኛ አይደለሁም። ለዚህ እርግጠኛ መሆን የምንችለው ተሳስተናል፣ አጥፍተናል መስሎን ነበር። ይሄ ሰውዬ ግን አታሎናል። ለሱ የነበረን አመለካከት ትክክል አልነበረ፣ መደገፋችን ትክክል አልነበረ።
በታሪክ የትግራይ ህዝብና የአማራ ህዝብ ጎራ ለይቶ እንዲዋጋ ሲደረግ እኮ ከምንም ነገር በላይ አደጋ ውስጥ የወደቀው የኢትዮጵያ ታሪክና ማንነት ነው። አዲስ ነገር አይደለም ይሄ ቀጣይ ነገር ነው። የመጀመሪያው ሲፈጽሙ ዝም ስለተባሉ አብረዋቸው ሰዎች ስለቆሙ የህብረተሰብ ክፍሎች አብረዋቸው ስለቆሙ ስለደገፏቸው በዛ ተበረታተው የፈጸሙት ችግር ነው አሁን ይሄ ችግር። ለዛ ሁላችንም ተጠያቂዎች ነን። እሳቸውን ደግፈን የቆምን ሰዎች ሁሉ እሳቸው አሻጋሪ ናቸው፣ እሳቸው ጥሩ መሪ ናቸው፣ ብቁ መሪ ናቸው ብለን ህዝቡን ያሳሳትን ሰዎች ሁሉ ተጠያቂ ነን። ቢያንስ ይቅርታ መጠየቁን ይተውት፣ ተሳስተን ነበር እኛ ዶክተር አብይ የሚቃወሙ ሰዎችን ማውገዛችን ማጥላላታችን ትክክል አልነበር። እነሱ ከኛ ቀድመው ማወቃቸው ተገቢ ነበር ማለት አለባቸው። ይሄን ካላሉ እኔ ህዝቡ እንዴት አድርጎ እንደሚያምናቸው አይገባኝም። ለአብዛኛዎቹ ሰዎች የፖለቲካ ታዋቂ ምንላቸው ሰዎች ታዋቂ ጋዜጠኞች ታዋቂ ማህበራዊ አንቂዎች በእሳቸው ዙሪያ የተሰባሰቡት በጋራ አጀንዳ አልነበረም። ለሀገር ለህዝብ በሚጠቅም አጀንዳ አልነበረም። ህወሓትን በማጥፋት አጀንዳ ነው። በጋራ ጠላት ነው ተሰባስቦ የነበር። ኢትዮጵያንስ ነኝ የሚለው ኃይል የቲፒኤልኤፍ ጥላቻ ያለው የአማራ የተወሰነ ኤሊት ከእሳቸው ጋራ የሚቀጥልበት ሌላ የሚያጣብቀው አጀንዳ እንደሌለው ያውቃሉ። ስለዚህ አሁን ያ መንገድ የተወሰነ ደረጃ እዚህ ድረስ አምጥቷቸዋል። ከዚህ በኋላ ግን ይዘውት ሊቀጥሉ አይችሉም። ምክንያቱም ጦርነቱን ቢቀጥሉ አጠቃላይ የስልጣን ህልውናቸው ችግር ውስጥ እንደሚገባ ይተውታል። እርዳታም የማያገኙበት ሁኔታ፣ ኢኮኖሚም የማይቀጥልበት ሁኔታ ተፈጥሯል። አጣብቂኝ ውስጥ ናቸው። ሁለተኛ መሪ ማለት የአንድ ሀገር የፖለቲካ ኤሊት ማለት እኮ የኪነ ጥበብ ሰዎች ናቸው፣ ምሁራን ናቸው፣ ጋዜጠኞች ናቸው፣ ማህበራዊ አንቂዎች ናቸው፣ የፖለቲካ ሰዎች ናቸው አይደል? መሪ ሲባል የህብረተሰብ ስሜትን አይደለም ተከትሎ መሄድ፣ አስቀድመህ ችግርን እያየህ አቅጣጫ ማስያዝ ነው። ህብረተሰብን ወደ ተገቢ አቅጣጫ መምራት ነው ካንተ የሚጠበቀው። አሁን አብዛኛዎቹ አርቲስቶች፣ አብዛኛዎቹ የፖለቲካ ሰዎች፣ አብዛኛዎቹ ጋዜጠኞች የዶክተር አብይ ተቃዋሚ ሆነው አሁን ብቅ ያሉት የህብረተሰቡን ስሜት አይተው ነው። ህብረተሰቡ ምን ያህል በቃኝ እንዳለና እሳቸውን ሲቃወም አይተው የፖለቲካ የኃይል ሚዛን ለውጥ እየመጣ መሆኑን አይተው ነው ከህዝብ ጋር መቆም የመረጡት። አሁን ግን መሪነት እንደዛ አይደለም። መሪነት ህብረተሰብ ራሱ ባልተገነዘበበት ሁኔታ ዋጋ እንኳን ቢያስከፍል እውነተኛውንና ትክክለኛውን አቅጣጫ ይዘህ ለህብረተሰብ ማሳየት ነው። የህብረተሰብ ያስተሳሰብ ለውጥ እንዲመጣ መታገል ነው። ትልቁ ኢትዮጵያ ውስጥ ያለው ችግር ይሄ ነው። መሪ የለም። መሪ ነን የምንል ሰዎች የህብረተሰብ ስሜት ተከታዮች ነን። አሁን የታየው ዶክተር አብይ ደጋግሜም በጽሁፍም በተለያዩ ቃለ መጠይቆችም ገልጬዋለሁ። ሰዎች ከተለያየ አቅጣጫ አይተው ነው እሳቸውን ሲደግፏቸው የነበረው። ለምሳሌ የኦሮሞ ኤሊቶች ዶክተር አብይ ኦሮሞ ናቸው፣ ስለዚህ ኦሮሞ ስልጣን ያዘ ማለት ነው፣ ኦሮሞ ስልጣን ከያዘ ደግሞ እንጠቀማለን በሚል ሂሳብ ነው የደገፏቸው። ወደ አማራው ስንመጣ ደግሞ አማራው ከትግራይ ኤሊቶች ጋር የራሱ ቅራኔ ያለው የአማራው ኤሊት፣ ስለዚህ ጸረ ቲፒኤልኤፍ ሙቭመንት እያደረጉ ነው ዶክተር አብይ። ስለዚህ ቲፒኤልኤፍን ለመበቀል ትግራይ ደግሞ አለን የምንለውን የግዛት ጥያቄ ለማስመለስ ከሳቸው ጋር መቆም ይጠቅመናል በሚል ነው በሳቸው ዙሪያ የተሰለፈው። ኢትዮጵያኒስት ነኝ የሚለው ኃይል ደግሞ የብሔር ፖለቲካን ያጠፉልናል፣ ይሄ ሰውዬ ኢትዮጵያ ነው የሚሉት። ስለዚህ ከሳቸው ጋር ብንቆም ሆነ ግን ቲፒኤልኤፍን አጥፍተው ይሄን የብሔር ተኮር ህገ መንግስት ቀይረው ለኢትዮጵያ አንድነት የሚበጅ ስርዓት ያመጣሉ ብሎ ደግሞ አስበው ነው። ወደ ሃይማኖት ድርጅቶችም ደግሞ ብንሄድ ተመሳሳይ ሂሳብ ነው ያላቸው። ፕሮቴስታንቶቹ ዶክተር አብይ ፕሮቴስታንት ነው፣ የኛ ልጅ ነው፣ ስለዚህ በቃ እሱ ስልጣን ላይ ከተቀመጠ እኛ የበለጠ ተጠቃሚ እንሆናለን፣ ሃይማኖታችን ለመስፋፋት የተሻለ እድል ያገኛል ብለው አሰቡ። የሙስሊሙ ማህበረሰብ ደግሞ ኤሊቶቹ ማለት ነው አሁንም ዶክተር አብይ አህመድ አሊ ነው የሚባሉት እና ከሙስሊም ባክግራውንድ የመጡ ናቸው፣ ከሙስሊም ቤተሰብ የመጡ ሰው ናቸው እና ለሙስሊሙ ጥሩ አስተሳሰብ አላቸው ብለው አመኑ። ያሁኑን ያደርግና የኦርቶዶክስ አባቶቻችን ሳይቀሩ ኢትዮጵያ ስላሉ የኢትዮጵያ ኦርቶዶክስ ደግሞ ለኢትዮጵያ አንድነትና ሉዓላዊነት ቀናይ ሃይማኖት ስለሆነች ይሄ ሰውዬ የሀገራችንን አንድነት የሀገራችንን ህልውና የሚያስከብር ሰው ነው። ለኦርቶዶክስ ሃይማኖትም ደግሞ ጥሩ አመለካከት ያለው ነው። ለሁለት ተከፍሎ የነበረውን ሲኖዶስ አንድ አደረገው። ስለዚህ መደገፍ አለብን ብለው ቆማይ ሁሉም የየራሱን ሂሳብ ሰርቶ ነው። የሚገርመው ግን በእኔ እምነት ዶክተር አብይ ከነዚህ ሁሉ
አጀንዳዎችና ማህበራዊ መሰረቶች የአንዱ ታማኝነት አልነበራቸው። የሳቸው ታማኝነት ለፖለቲካ ስልጣን የበላይነታቸውና ቀጣይነታቸው ብቻ። ለዛ የሚበጃቸውን አጀንዳ ሁሉ ይቀበላሉ፣ ይጨብጣሉ። ይጠቅመኛል ያሉትን በወቅቱ በእለቱ ስለነገ አይደለም የሚያስቡት፣ ለዛሬ ይጠቅመኛል ያሉትን ይጨብጣሉ። የዚህ አይነት ሰው እንደሆኑ ደግሞ በተለያዩ መድረኮች ባደረጓቸው ንግግሮች አይተናል። ጎንደር ሲሄዱ ምን እንደሚናገሩ፣ አዲስ አበባ ሲሆኑ ምን እንደሚናገሩ፣ ሚኔሶታ ሲሄዱ ምን እንደሚናገሩ፣ ዋሽንግተን ሲሆኑ ምን እንደሚናገሩ፣ በኦሮምኛ ሲናገሩ ምን እንደሚናገሩ፣ በአማርኛ ሲናገሩ ምን እንደሚናገሩ፣ ምን ያህል ያቋም ሰው እንዳልሆኑ፣ ለመድረኩ ለአድማጩ የሚመጥነውንና የሚፈልገውን ነገር ብቻ እየመረጡ የሚናገሩ እወደድ ባይ ወይም ፖፑሊስት መሪ እንደሆኑ በተደጋጋሚ አይተናል። እዚህ ሰው የፍላጎት የራስን ስልጣን የበላይ ማድረግ ከልጅነታቸው ጀምሮ ሲያልሙት የነበረውን ህልም እና ምኞት መኖር። በግልጽ ቋንቋ እንደነገሩን ከ7 ዓመታቸው ጀምሮ ንጉስ ትሆናለህ ተብለው ነው ያደጉት። ንጉስ እሆናለሁ ብለው ነው ሲያልሙ የኖሩት። እሳቸው ህልማቸውን እየኖሩ ነው። አሁን ለዛ ህልማቸው የሚበጃቸውን ነገር ብቻ ነው የሚሰሩት። ስለዚህ አሁን በኢትዮጵያ ተጨባጭ ሁኔታ እሳቸው ከፓርቲ በላይ ናቸው። እሳቸው ከመንግስት በላይ ናቸው። እሳቸው ከህግ በላይ ናቸው። ይሄን በተለያዩ ምሳሌዎች ዘርዝሬ ማስረዳት ይችላል። አሁን ኢትዮጵያ ውስጥ ያለው ሁኔታ የአንድ ፓርቲ አምባገነንነትና የበላይነት ሳይሆን የአንድ ግለሰብ ብቸኛ አምባገነንነት፣ ፈላጭ ቆራጭነት። ግማሽ በኢትዮጵያ በደሃ ሀገር ግማሽ ትሪሊየን ብር በጀት ፓርላማ ሳያውቅ ገንዘብ ሚኒስትር ሳያውቅ ብቻዬን ከየትም እንዳመጣሁም ሳልጠየቅ እፈጽማለሁ ያሉ ሰው ናቸው። ንጉስም የማድረግ መብትና ድፍረት አለው ብያለሁ። ግን ይሄ ሰውዬ ለማን አሁን ብዙ ሰዎች የፕሮቴስታንት ሃይማኖትን የኢትዮጵያ ሃይማኖት ለማድረግ ነው የሚሰሩት ብለው ያምናሉ። እኔ አላምንም። ይሄ ሰውዬ በድብቅ የኦሮሞ ናሽናሊዝም ጉዳይ አስፈጻሚ ናቸው ብለው የሚያምኑ አሉ። እኔ አላምንም። ይሄ ሰውዬ በሂደት የኢትዮጵያን አንድነት የሚያጠናክሩ ናቸው፣ የኢትዮጵያዊ ስሜት ያላቸው ሰው ናቸው፣ ለኢትዮጵያ ህልውና ጠቃሚ ናቸው ብለው የሚያምኑ ሰዎች አሉ። እኔ አላምንም። ባለባቸው ድክመትና በሚሰሩት ጥፋት ግን የሚያስከትሉት ውጤት ሀገሪቱን ማፍረስ ነው፣ ጥርጥር የለውም። እሳቸው ወደ ስልጣን ከመጡ በኋላ ኢትዮጵያ በከፍተኛ ደረጃ በመፈራረስ ሂደት ውስጥ ናት። ይህች ሀገር በሆነ ተአምር ሰላም ሆና ስራውን ሳይሰሩ ማለት ነው፣ ሰላም የሚያረጋት ስራ ሳይሰሩ፣ በለጽጋትን ስራ ሳይሰሩ የሚሰሩትን ስራ እያየን ነው። ግን ይህች ሀገር በሆነ ተአምር ሰላም ሆና ተረጋግታ የኢኮኖሚ ብልጽግና ኖሯት እሳቸው 40 ዓመት 50 ዓመት በስልጣን ላይ ቢቆዩ ደስታው ነው። በዓላማ ደረጃ ምክንያቱም ያን የልጅነት ራዕያቸውን ህልማቸውን በስልጣን የመቆየት ጉዳይ ማሳካት የሚችሉት ማስፈጸም የሚችሉት ኢትዮጵያ ስትኖር ነው እንጂ ስትፈርስ አይደለም። ትልቁ ችግራቸው ግን እንዴት በስልጣን ለረጅም ጊዜ መቆየት እንደሚቻል የሚያስችለውን መንገድ ግን አላወቁት። በጥፋት መንገድ ነው የቀጠሉት። በመከፋፈል፣ በሴረኝነት፣ በሐሰት፣ በውሸት፣ በአምባገነንነት፣ በማስፈራራት፣ በግድያ፣ በማሰር በዚህ ስልጣኔን አራዝማለሁ ብለው ነው ያሰቡት። ትልቁ ስህተት ይሄ ነው። እሳቸው ስልጣናቸውን የማራዘም እድል ይኖራቸው የነበረው የኢትዮጵያን ህዝብ ቢያዳምጡ፣ ለኢትዮጵያ ህዝብ የሚጠቅመው ለእኩልነት የሚጠቅመው ለአንድነት የሚጠቅመው ነገር በሐቅ ቢሰሩ ነበር። የሀገሪቱን ጥቅም የህዝቡን ጥቅም ከራሳቸው ስልጣን በላይ አድርገው ቢያዩ የኢትዮጵያ ህዝብ 4-5 ጊዜ ደግሞ ሊመርጣቸው ፈቃደኛ ነው ብዬ ነው የማምነው። ከነበሩት አምባገነን መሪዎች መሰሪ መሪዎች የተሻለ ሆነው ቢቀርቡ፣ ሐቀኛ ሆነው ቢቀርቡ ያ ነበረ ላገዛዛቸው የተመቸ የስልጣን እድሜያቸውን የበለጠ ሊያራዝምላቸው የሚችል። እሳቸው ግን ያን መንገድ አልመረጡም። ለምን? አንደኛ የሀገሪቱን የፖለቲካ ቅራኔ አላወቁትም፣ አያውቁትም። ስልጣን እንዴት እንደሚራዘም ያነበቧቸው መጽሐፎች ያጠኗቸው ጥናቶች ሁሉ ጥራዝ ነጠቅ ናቸው። ገባቸውም ስልጣን እንዴት ለረጅም ጊዜ በበጎ ሁኔታ ማራዘም እንደሚችል። ስለዚህ ብዙ በታሪክ የተሳሳቱ አምባገነን መሪዎች የሄዱበትን መንገድ ነው የተከተሉት። በሌላ ማለት ያየናቸው በኢትዮጵያም ያየናቸው። ስለዚህ የሚሰሩት ስራ ግን የሚያጠፉት ጥፋት ያለባቸው ድክመት ግን ኢትዮጵያን በከፍተኛ ደረጃ በከፍተኛ ፍጥነት የሚያፈርሱ። አሁንም ይሄ ሰውዬ በስልጣን ላይ እስካሉ ድረስ ናቸው በስልጣን እስካሉ ድረስ የኢትዮጵያ ዕጣ ፋንታ ከመፍረስ ውጪ ሌላ አይደለም። ይሄ ደግሞ ሩቅ መሄድ አይደለም። በአጭር ጊዜ የምናየው ነው።
ለዚህ ነው ይሄ ሰውዬ ነምበር 1 የብሔራዊ ደህንነት አደጋ ናቸው ምንለው። እሳቸው በስልጣን ላይ እስካሉ ድረስ በእያንዳንዱ ዕለት በእያንዳንዱ ሰዓት ይቺ አገር አደጋ ላይ ነው ያለችው። ይሄ ሰውዬ የኢትዮጵያ ብሔራዊ ደህንነት አደጋ ብቻ የሆኑት ኒውክሌር ቦምብ ስላልታጠቅን ነው። በታሪክ አጋጣሚ ኢትዮጵያ ኒውክሌር ቦምብ የታጠቀች ሀገር ብትሆን ኖሮ እንደ ህንድ እንደ ፓኪስታን ዶክተር አብይ አሁን በዓለም ላይ ቁጥር 1 የዓለም ደህንነት ስጋት ነበር የሚሆኑት። ደረጃ አደጋ ለመፈጸም የሚችሉ ሰው ናቸው ይሄ ሰው። ይሄን ሁላችንም መረዳት አለብን። ይሄን ተረድተን ስለዚህ መፍትሄው ምንድነው ወደሚለው መሄድ አለብን። ከዚህ መዓት ከዚህ ችግር የሚያወጣን መፍትሄ ምንድነው? ለዚህ የሚመጥ መፍትሄ የሚያመጣ ነው ኢትዮጵያ መሪ የሚያስፈልጋት። ለአንዱ ወግኖ ሌላውን የሚያጠፋ አይደለም። ያን ጦርነት አንዳንድ አባቶች ደግፈው መቆማቸው ትልቅ ዋጋ አስከፍሏል። ትልቅ የታሪክ ጠባሳ ነው። የትግራይን ህዝብ አስቀይሞታል። በ27 ዓመቱ ጭቆና አፈናው መንግስት ያን ሁሉ በደል በኢትዮጵያ ህዝብ ላይ ሲፈጽም የሃይማኖት ተቋም ዝም ብላ ነው ያየችው። ዝም ብሎ ማየትም አልበቃ ብሎ አንዳንድ የሃይማኖት አባቶች ወጥተው ጦርነት ደግፈዋል አይደል? የትግራይ ህዝብ ሲጨፈጨፍ በራሱ ሰራዊት ብቻ አይደለም በባዕድ ሰራዊት በሻዕቢያ ሲጨፈጨፍ ዝም ብለው አይተዋል። ጦርነቱን ደግፈዋል። ያልተገቡ ብዙ ቃላቶችን ተናግረዋል። የትግራይን ህዝብ ችግር ሲደርስብህ አልደረስንልህም አልጮህንልህም እሱ ስህተት ነው። ለዛ ጉዳይ ይቅርታ እንጠይቃለን ቢባል እኔ በሃይማኖት ብቻ አይደለም ህብረተሰቡን በማስታረቅ ህብረተሰቡ ውስጥ ያለውን ቁርሾ በማስወገድ ረገድ ትልቅ ሚና ይኖረዋል ብያምናለሁ። ይሄ መንግስት ቀደም ለማለት እንደሞከርኩት በማንኛውም ጊዜ በራሱም በአገሪቱም ላይ አደጋ የሚጋብዝ መንግስት ነው። አሁን የአንድ ሀገር መሪ የሆነ ሰው አገሪቱ ውስጥ ያለውን ስለልቦና የሚረዳ ሰው ጠቅላይ ሚኒስትሩ በቀደም ያደረጉትን አይነት ንግግር አይናገርም። ለራሱም ለሀገርም የሚያስብ ሰው። ይሄ መንግስት ግን በማንኛውም ጊዜ አደጋ ጋባዥ መንግስት ነው። ጠቅላይ ሚኒስትሩን የብሔራዊ ደህንነት ስጋት ናቸው የምንለው ያለ ምክንያት አይደለም። ትልቅ የሆነ ዳሜጅ በማንኛውም ሰዓትና ዕለት ሊፈጽሙ የሚችሉ ሰው ናቸው። ግን በእሳቸው ላይ አሁን ጥላቻ ሊያድርብን ይችላል። ከፍተኛ የሆነ የተቃውሞ ስሜት ውስጥ የበደል ስሜት ውስጥ ልንገባ እንችላለን። ግን ይሄን ለመወጣት ብለን የምናደርገው እንቅስቃሴ ቅድም እንዳልኩት ሀገርን እንዳያፈርስ ጥንቃቄ መደረግ አለበት። ለምን አሁን በዚህ እየታየ ያለው የህዝብ እንቅስቃሴ ዝም ብሎ ወጣ ነገር አይደለም። ሲጠራቀሙ የነበሩ በደሎች አሉ። ሲጠራቀሙ የነበሩ ቅሬታዎች አሉ። ቅድም እንዳልኩት በተለያየ ምክንያት ሰው አንዳንዱም ዲናያል ውስጥ ገብቶ እውነቱን መቀበል አቅቶት አንዳንዱም እስቲ ትናንትና ያን ያህል አድንቀናቸው ያን ያህል ተቀበለናቸው ዛሬ እንዴት እናውግዛቸው ብሎ ሀፍረት ውስጥ ገብቶ ዝም ያለ ህዝብ ነበር። ምክንያት ነው ይሆን ይሄ ሰውዬ ስንት ውሸት በግልጽ ያዋሹ ሰው ናቸው። ነዳጅ አወጣንላችሁ ከማለት ጀምሮ ጎጃም ላይ ሸዋራ ዘነበኩላችሁ ከማለት ጀምሮ የኮቪድ መድኃኒት አገኘን እስከማለት ያልዋሹት ውሸት የለም። ህሊና ያለው ሰው ነው የኢትዮጵያ ህዝብ ያውቃል ይሄን ሁሉ። ይሄ ሰውዬ ኢትዮጵያን ለመምራት አቅምና ችሎታ እንደሌላቸው ቅንነቱም እንደሌላቸው የመጀመሪያው ዓመት ላይ ያውቅ ይችላል እንቋቋል። ግን ህብረተሰብ በአንድ ጊዜ ተለውጫለሁ ቢል አይችልም። የራሱ ሂደት አለው፣ ሳይክል አለው። የመጀመሪያ አንድ ነገር ሲገባህ ቀድመህ የምትደግፈው ነገር ከሆነ ዲናያል ውስጥ ነው የምትገባው፣ ማስተባበል ውስጥ ነው የምትገባው። ቀስ እያልክ ነው እና አሁን እየገነፈለ ነው። ይሄ የሚገነፍል ነገር በአገር እና በህዝብ ህልውና ላይ ጣጣ እንዳያስከትል መጠንቀቅ አለብን። በጥንቃቄ መያዝ አለበት። ይሄን ለምንድን ነው የምለው? በሰላም ሐሳቡን ለመግለጽ የሚወጣ ሰው የመኖሩን ያህል ከፍተኛ የሆነ ብሶት ውስጥ የተከዳው ስሜት ውስጥ የገባ ደግሞ ኃይለኛ ኃይል አለ። ይሄ ሰውዬ አታለውኛል፣ ከድተውኛል፣ ከሳቸው እንጠብቀው ይሄን አልነበረም። ስለዚህ ወደ ሌላ ነገር ሊገፋ የሚችል የህብረተሰብ ክፍል ይኖራል። ይሄን በጥንቃቄ ማየት አለብን። በምንም ተአምር ይሄ እንቅስቃሴ በሰላም ብቻ ነው መመራት ያለበት። ወደ ኃይል አማራጭ መከድ የለበትም።